ሰላም ፍቅር፣ ባለፈው መደመር ተምረን ነበር። ዛሬ ደግሞ መቀነስ ልንማር ነው። መቀነስ ማለትስ ምን ማለት ነው? ሰላም ነቢል። አዎ መደመር ነገሮችን መሰብሰብ እንደሆነ ሁሉ መቀነስ ደግሞ ካለን ነገር ላይ መቀነስ ወይም ማንሳት ማለት ነው። የቀረውን ውጤት እንፈልጋለን። በመደመር ጊዜ ወደፊት ነበር የምንዘለው። በመቀነስ ጊዜስ? ጥሩ ትዝታ ነው። በመቀነስ ጊዜ ደግሞ ወደ ኋላ እንዘላለን። ለምሳሌ 10 ላይ ቆመን በ2 ወደ ኋላ ብንዘል 8 ላይ እንሰፍራለን። በ3 ወደ ኋላ ከዘለልን ደግሞ 7 ላይ እንሆናለን። እንዴት ነው የምንጽፈው? የመቀነስ ምልክትን በመጠቀም እንጽፋለን። ለምሳሌ 5 ሲቀነስ 2 3 ይሆናል። ይህንንም ጎን ለጎን ወይም ቁልቁል መጻፍ እንችላለን። ቁጥሮቹ ትልቅ ቢሆኑስ? ለምሳሌ ከ15 ላይ 4 መቀነስ ብንፈልግ? ያኔም ተመሳሳይ ነው። ቁጥሮቹን ቁልቁል አድርገን በመደርደር መቀነስ እንችላለን። ከአንድ ቤት ላይ አንድ ቤትን እንቀንሳለን። 10 ቤቱ ደግሞ እንዳለ ይወርዳል። ቁጥሮችን መተንተን በመቀነስ ጊዜ የሚረዳል? በጣም እንጂ። ለምሳሌ 18ን 10 እና 8 አድርገን መተንተን እንችላለን። ይህ ትላልቅ ቁጥሮችን በቀላሉ እንድንቀንስ ይረዳናል። ቆይ ፍቅር፣ መደመርና መቀነስ ጓደኛሞች ናቸው እንዴ? አዎ ነቢል፣ ዝምድናቸው በጣም ጥብቅ ነው። ለምሳሌ 2 ሲደመር 3 5 ከሆነ ከ5 ላይ 3ን ብንቀንስ ደግሞ 2 እናገኛለን። አንዱ የአንዱ ተቃራኒ ነው። እስኪ አንድ ጥያቄ ልጠይቅሽ። አልማዝ 2 ሙዝ ገዛች። ሁለቱንም ለጓደኞቿ ብትሰጥ ስንት ሙዝ ይቀራታል? 2 ነበራት፣ ሁለቱንም ሰጠች። እንግዲያውስ 2 ሲቀነስ 2 0 ይቀርላታል ማለት ነው። ልክ ነሽ። ሄኖክ ደግሞ አንድ አናናስ ነበረው። 2 አናናስ ቢሰጠው ወይም ቢደመርለት ስንት ይኖረዋል? 1 ሲደመር 2 3 ይሆናል። 3 አናናስ ይኖረዋል ማለት ነው። ዋው! መቀነስና መደመር በዕለት ተዕለት ህይወታችን ውስጥ ሁሌም አሉ ማለት ነው። በትክክል ነቢል። እንግዲያውስ ጓደኞቻችን መቀነስን በደንብ ለመለማመድ ዝግጁ ናችሁ? ወደ መጀመሪያው ተግባር እንሂድ።